ላሳያችሁ የምር ድብ እዚህ ጋር ድብ እንደዚህ አጠገቡ ደርሶ ጂሰስ ክራይስት ይታያችኋል። ካምበል ሪቨር በመባል የምትታወቀዋን የሳልመን የዓለም ከተማ እንጎበኛለን። ጉዟችንን በዓለም ሁለተኛ ትልቋ ሀገር ካናዳ እንቀጥላለን። ሰላም እንዴት አደራችሁ? ትላንትና ቻው እንኳን ለማለት ጊዜ አልነበረኝ። በጣም ደክሞኝ ነበር ነው ለመናገር። ዛሬ አንድ ትልቅ ትሬኪንግ የማድረግ ሀሳብ አለኝ። ትሬኪንግ ስላችሁ አሉ ከሚባሉት እዚህ አካባቢ ትልቁን ተራራ ለመውጣት አስቤያለሁ። ትራኩኒ የሚባል ተራራ ነው። በጣም ሂውጅ ተራራ ነው እና አሉት ከሚባሉ እዚህ አካባቢ በጣም ግዙፉ ነው። እዛ አካባቢ ለመድረስ እዚህ በጣም ይርቀኛል። ስለዚህ በሄሊኮፕተር እስከሆነ ቦታ ድረስ ከሰዎች ጋር ሄጄ ከዛ በኋላ ወደ እንትን ሄዳለሁ ብዬ ነው ያሰብኩትና ወደ ተራራውን ትሬኪንግ ጀምራለሁ ብዬ ነው ያሰብኩትና ያለው ነገር አሳያችኋለሁ። ደርሻለሁ እና ሰዎች አሉ እዛ ጋር ኦልሬዲ አብረውኝ ፍላይት የሚያደርጉ የ15 ደቂቃ መንገድ ነው ፍላይት ነው። ከዛ በኋላ ተራራ መውጣቱን እንጀምራለን ማለት ነው። ነገ ድራሽ ነው የሚጠፋው። ትንሽ ጊዜ ቆይቻለሁ ተራራ መውጣት እንትን ካልኩኝ። በጣም ከባድ ተራራ ነው ያለኝ። ረጅም ሰዓት ይፈጃል። እዚህ አካባቢ ያለውን ብርድ ልነግራችሁ አልችልም፣ ግን ቦታውን ተመልከቱ። የውሃው ጥራት፣ የውሃው ከለር። በሉ እንቀጥላለን። እንግዲህ አሁን ወደ ላይ መውጣት እንጀምራለን። ይመቻችሁ። በፓርት 1 ቪዲዮ ላይ እንዳየነው ካናዳ ከ2 ሚሊዮን በላይ የሚሆኑ ሀይቆች አሏት። ያ ማለት የዓለማችንን ወደ 60% ገደማ ይሆናል። ድሮኔን ወደዛ እያበረድኩኝ ነውና ከኋላ ያለውን ቪው ተመልከቱ። ልወጣ ደግሞ ያሰብኩት ተራራ ይሄንን እንዳለ ነው። እዚህ ድረስ ለመድረስ ሞክራለሁ። ያለውን ነገር እንግዲህ በሂደት አሳያችኋለሁ። ግን ቪው ከድሮን ላይ እያየሁት ነው። አረ ወይኔ ትሬኪንግ ልሞትላችሁ። ገና ምን ያህል እንደሚቀረኝ ከላይ ያለው ፓርት እንደውም በጣም ከባድ ነው። እዚህ ጋር ምን አቋርጬ እዚህ እንደደረስኩ ተመልከቱ። ድንጋዩ ልነግራችሁ አልችልም። አሁን በጣም ኢንተረስቲንግ የሚባለው ዞን እየመጣ ነው። ከላይ በጣም ብዙ ይቀረኛል። ድንጋዩን ይሁት እዛ ጋማ በረዶ ውላል። ብርዱ ልነግራችሁ አልችልም። ንፋስ ነው በነገራችን ላይ እንጂ ኦልሬዲ በቲሸርት ነው ያለሁት። በጣም ያምራል። well how's it going? Doing good. Nice view. Yeah, beautiful views, man. It's incredible.
ብዙ ቦታ ጋይድ ሲኖራችሁ ጥሩ ነው። ሀገሩን ያሳያችኋል በጣም ብዙ ነገር። ግን እንደው ኦልሬዲ እኔ ነኝ እያሳየሁት ያለሁት ማለት ይቻላል። እና ብዙም ኤክስፒሪየንስ ያለው አይመስለኝም ማውንቴን ትሬኪንግ ላይ። ግን እያሳየሁት ነው ልክ ልኩን። እኔ ብዙ ይቀረናል ገና። የተለያዩ ሀገራት ስንሄድ ብዙ ጊዜ የምንጎበኘው ቱሪስቲክ ቦታቸውን ብቻ ነው። አንዳንዴ እንደዚህ አይነት ቦታዎቻቸውን ማየት ጥሩ ነው ብዬ አስባለሁ። እዛ ጋ ዊል አለ። ሄሊኮፕተሬን እየጠበቅኩኝ ነው። ምክንያቱም ባለን ሰዓት አንጻር በጣም ሊመሽብን ይችላል። በጣም ብዙ የእግር መንገድ መጓዝ አለብን እና ላይም መድረስ ያልቻልንበት ትልቁ ምክንያት ያ ነው። ጀስት የተሰጠን ጊዜ አለ፣ በዛ ሰዓት ውስጥ መድረስ አለብን። ፋይናሊ አልተሳካም፣ ግን ድሮን አብረር ያለው በተወሰነ መልኩ ያለውን ቪዲዮ ደግሞ አሁን አሳያችኋለሁ። እና ጋይስ በጣም ትልቅ ይቅርታ፣ ላይ ድረስ የመውጣት እቅድ ነበረኝ፣ ግን ፋይናሊ እኔም መውጣት አልቻልኩኝም። በጣም ብዙ ሰው ነው ላይ ያለው። አሁን በቅርብ ግን ቶሎ ካልወረዱ በስተቀር እዚሁ ማደራቸው ነው። ኦልሬዲ ኢንኬዝ እንኳን ብዬ ያኔ እንትን ያስኩት ፍሮንታል አለ፣ ግን ከዚህ በላይ ጊዜ እንትን ማለት ያሸራትታል እና እንደዛ ነው። ያው እንግዲህ ሁሌም ነገሮች እንዳሰብናቸው አይሆኑም። ጉዟችንን ግን እንቀጥላለን። በሉ ወደ ከተማ ተመልሻለሁ በሰላም። አሁን ወደ ሆቴል እየገባሁኝ ነው። ከዛ ያለውን ነገር እንግዲህ ትንሽ እረፍት ልውሰድና ደግሞ ሰንሴት ለማየት ወይ ለማንሳት ወይ ቪዲዮ ለመቅረጽ በተወሰነ መልኩ እንወጣለን። ሲቪላይዜሽን ይላቸዋል እንግዲህ ጫጫታ ውስጥ ተመልሰናል። በሉ ገብተናል። አዲስ ነገር ካለ እንግዲህ ያሳያችኋለሁ። ድራሼ ጠፍቷል፣ ርቦኛል ምናምን፣ ግን ያው ኢትስ ፋይን። በሉ መጀመሪያ ሻወሬ ልግባና ይዤ የገባሁትን ልብላ። እንግዲህ ያለውን ነገር አሳያችኋለሁ። ምን አባቴ ያደርጋለሁ። አቤት እኔ በዚህ አይነት ሁኔታ እዚሁ መቅረቴ ነው። በጣም ደክሞኛል። እንዳልኩት በዛው ነበር የቀረሁት። ጉድ ሞርኒንግ። ወይኔ ይሄ ቁራ ደግሞ በእናታችሁና አባቱ ነው የሚጮው። እና ዛሬ በጠዋት ተነስተናል። ረጅም መንገድ ይጠብቀናል ዛሬ በጣም። ኧረ በእናታችሁ ላውራበት። እና ነዳጅ እየቀዳ ነው እዚህ ቀይ ወጣን ነው። ወደ ቫንኩቨር መመለስ አለብን። ከዛ ደግሞ ቫንኩቨር አይስላንድ ምትባላለች እና ወደዛ መሄድ ይኖርብናል። በጣም ረጅም ቀን ነው የሚኖረኝ ዛሬ። በፌሪ ነው ወደ አይስላንድ የምንሄደው። አይስላንድ ስላችሁ አይላንድ። ኦልሬዲ ፌሪ ውስጥ ገብተናል እንደምታዩት። ከዛ ጋር የመጣ ነው። አሁን ሙሉ ደሴቱን ማቋረጥ ይኖርብናል እና እዛኛው ደሴት ነው የምንሄደው። ፕሮባብሊ አንድ 45 ደቂቃ ምናምን ይፈጅብናል ብዬ አስባለሁ። ያለውን ነገር እንግዲህ በሂደት አሳያችሁ። To make your journey today safe and pleasant, please take a moment to listen on how to be safe at sea.
There's a lot of safety knowledge behind each BC Ferries crew member, and all members of our crew are certified by Transport Canada Marine Safety to deal effectively with emergency situations. In the unlikely event of an emergency, please stop what you are doing and follow directions from the crew. They will exit. በቃ አዳምጠን እንመለሳለን። ካናዳ የዓለማችን ረጅሙን የውቅያኖስ ዳርቻ ያላት ሀገር ነች። ከ202,000 ኪሎ ሜትር በላይ ሲሆን አትላንቲክ፣ አርክቲክ እና ፓሲፊክ ውቅያኖስን ያካልላል። 56 ኪሎ ሜትር ርዝመት ያለው የዓለማችን ረጅሙ ስትሪትም የሚገኘው እዚሁ ካናዳ ነው። ውስጥ ዝም ብዬ መቀመጥ አልችልም። በቃ እኔ መቀመጥ አልችልም፣ ያመኛል ከተቀመጥኩ። ደግሞ ዝናብ ራሱ እየዘነበ ነው። ምን ቀርጬ እንደማሳያችሁ አላውቅም። እንግዲህ ንፋስ አለ፣ ዝናብ አለ። ይሄን ይመስላል። ኦልሬዲ ያው ወደ ውስጥ ልመለስ። በቃ በሉ። ወይኔ 45 ደቂቃ እኔ የምላችሁ 1 ሰዓት ተኩል ተብያለሁ መጨረሻ ላይ። እኔ ሌላ ቦታ እየሄድኩ ነው እንደ ምናምን እያልኩኝ ነበር። የሳልመን በርገር ነው እዚህ ሁሌ የሚበላው ነገር። በቃ በርገር ነው በርገር እና ፍሬንች ፍራይስ፣ በርገር ፍሬንች ፍራይስ። ይሄ ነው የዚህ ሀገር ኑሮ። በነገራችን ላይ በጣም እየተንቀጠቀጥኩኝ ነው። በሉ ታይም ቱ ኢት። በሉ ተቃርበናል። ኦልሬዲ እየደረስን ነው። እንደምታዩት ተጭኖ የመጣ ነው እንዳለ መኪኖች። አንድ 10 ደቂቃ ይቀራል ይመስለኛል። ወደ መኪና እየተመለስኩኝ ነው። እኔ ያለውን ነገር እንግዲህ ያሳያችኋለሁ ስደርስ። ናናይሞ ትባላለች ከተማዋ። አሁን ልክ ፌሪ እንትን የሚለበት ካምበል ሪቨር የምትባል ትንሽ ከተማ ነው። ካምበል ሪቨር ማለት ዓለማችን ላይ የሳልመን ክምችት እንደዚህ ቦታ የሚታይበት የዓለም ቦታ የለም እና በጣም ኤክሳይትድ ሆኛለሁ። ነገ ሄጄ በተወሰነ መልኩ ለማየት እሞክራለሁ። እድለኛ ከሆንኩኝ ደግሞ ያለውን ነገር አሳያችኋለሁ። ክፍል ደርሻለሁ መሰለኝ። ደክሞኛል፣ አይገልጸውም። የምር በጣም ከምላችሁ በላይ ማለት ነው። ሩም ይመስላል የዛሬው። ይኸውላችሁ ያገኘሁትን ተመልከቱ። This salmon is not running። አብዛኛው ቦታ ላይ የሚታወቀው ኧረ ተመልከቱ። የዛሬው ሩሜ እቃውን አስገብተውልኛል። አይ ቲንክ ካናዳ ከመጣሁኝ እንደዚህ አይነት ሩም የሆነ ከለሩ ግሪን ስለምወድ ነው መሰለኝ ደስ ይላል። በጣም እድለኛ ከሆንን ነገ በብዛት እዚህ አካባቢ እንትናዎች ምንድነው ድቦች አሉ ይባላል እና ያው በቅርብ ጊዜ እንዳጠቃላይ ያው ብዙ የሚታዩባቸው ቦታዎች አሉ። እዚህ ግን ስፔሲፊካሊ እዚህ ጋር ሳልመኖቹ ሲዘሉ ያድኗቸዋል ይባላል እና በጣም ብዙ እንትን ዶክመንተሪ ፊልሞች ላይ አይቻለሁኝ። እድለኛ ከሆንን እሱን እንሞክራለን ለመቅረጽ። ካልሆነ ግን የሳልመኖቹን ብዛት ማየት ከቻለን አሪፍ ነው ብዬ አስባለሁ። ኤኒሁ ያሳያችኋለሁ። ኧረ ወገቤ ሊወልቅ ነው እና እንደዛ ነው ያለውን ነገር እንግዲህ። አሁን እስቲ ደግሞ ያለን ቪው ሶሪ መኪና ብቻ ነው። እዛ ጋር ከሩቅ አንድ ሀይቅ አለ ወይስ ሳልመኖች ያሉበት ነው? ሪቨር ነው እንግዲህ ምናልባት እንደዛ ነው የሚያለው። ለማንኛውም በሉ በቃ ይመቻችሁ። መልካም ምሽት ይሆንላችሁ። ሻወሪንግ ገብቼ ትንሽ ዞር ብዬ ተኛለሁ። ነገ በጣም በጠዋት መነሳት አለብኝ። ሰንራይዝ ከቻልን እንቀርጻለን። እንደ ሁልጊዜው ያሳያችኋለሁ። ይመቻችሁ። መልካም አዳር።
እንዴት አደራችሁ? ዛሬ ሳልመን ለማየት እንሄዳለን። እንግዲህ ሌላው በነገራችን ላይ በጣም ስለዚህ ሀገር በጣም ወደውን አንድ ነገር ልንገራችሁ። የካምፐር ቫን ቀውጢ አድናቂ ናቸው እና የሚኖሩትን ተመልከቱ። እዛ ጋ ያለው ኦልሬዲ እንደ ቤት ነው። ይሄ ፓርኪንጋቸው ነው። ኦልሬዲ እየመጡ እዚህ ነው እንትን የሚሉት። ተመልከቱ። ይሄ እንዳለ ቫኖች የሚያድሩበት ቦታ ነውና እንደዚህ ፓርክ እያደረጉና ይሄን ተመልከቱ። አሁን አልጋው ከላይ ያለው ሲፈልግ ይሄንን እንትን ማለት ይችላል። በቃ ይሄ የኔ ላይፍ ስታይል ነው። እውነት እኔ የት ሀገር ትመርጣለህ ምናምን ከዛሬ ድረስ ከሄድክባቸው ሀገር አስባል በጣም ይከብደኝ ነበረ እንትን ለማለት ለመምረጥና ለኔ ይሄ ፓራዳይስ ነው የምር በጣም ብቻ ለአርቪ ትራቭለርስ ዓለም ላይ አሉ ከሚባሉት ምርጥ መዳረሻ ሀገራት አንዷ ነች። በጣም ብዙ እንትኖች አሉ፣ ፓርክ ማድረጊያ ቦታዎች አሉ። ከነምንጣፉ ሁላ ነው እና ደግሞ እንደዚህ ሙሉም አንድ ላይ ተያያዥም የሆኑ መኪኖች አሉ በብዛት። ዛሬ ያበደ ነው እንደምታዩት። ከኔን ኦልሬዲ ወደ ወንዙ መጥቼ እዚህ እያሳለፍኩ ነው። እዚህ ጋር ሰዎች እዛ ጋር ፊሽንግ እንትን እያሉ ያሉ አሉ። እነሱን እየቀረስኩኝ ነው። በድሮን ደግሞ የተወሰነ መልኩ ላሳያችሁ ሞክራለሁ። ይሄ ነው ወንዙ። ወደዛ ጠጋ ብለን ትንሽ ቀጠን የሚል መንገድ አለና እሱ ቦታ ላይ በጣም በብዛት ነው የሚታየው። ፊሽንግ በጣም ብዙ ሰዎች አሉ እዚህ አካባቢ ቀላል በጣም ብዙ ሰዎች አሉ እንደምታዩት ነውና በጣም ነው ደስ የሚለው ለመናገር ቦታው ያለው ነገር። እንግዲህ አሁን ከድሮን ሾት እናያለን ከላይ ሙስ በመባል ከሚታወቀው አውሬ በመቀጠል ካናዳ ውስጥ አብዛኛውን ሰው በመግደል የሚታወቀው ብላክ ቤር ወይ ደግሞ ድብ ብለን የምንጠራው ነው። የዚህ ጉዞዬ አስደንጋጩ ክስተት ማመን እስኪያቅተኝ ድረስ በዚች የእንጨት ድልድይ ላይ የተገናኘ ነው። ተመልከቱ፣ እዚች ጋር ድብ አለ። አሁን ገና እዚች ጋር የምታዩት ጥቁር ያው እየሄደ ነው። Hey, where are you guys right now? Are you under the bridge? ላሳያችሁ የምር ድብ እዚህ ጋር ድብ እንደዚህ አጠገቡ ደስ ጂሰስ ክራይስት ይታያችኋል። በተመሳሳይ ጊዜ የተሰማኝን ደስታና ድንጋጤ አትጠይቁኝ። ቆሌን የተገፈፈው ብሏል። በነገራችን ላይ በእንደዚህ አይነት ጊዜ ድብ ስታዩ ማድረግ ያለባችሁ አንድ ነገር አለ። ይሄ ስፕሬይ ነው እና ልክ ይሄንን የምትነፉበት ከሆነ አይጠጋችሁም። ምክንያቱም በጣም የሚያስጠላ ሽታ ነው ያለው። ኢቭን ለሰዎች እስከ መግደል ይደርሳል ይባላል እና ንፋስ ወዳለበት ወደ ፊታችሁ መሆን የለበትም እንደዛ ይባላል። እና ይኸውላችሁ ይሄን ትከፍቱትና ወላ ታስሮላ ነው ያለው እና ይሄንን ትነፉበታላችሁ። ከዛ በኋላ ይሸሻል ወይ ይሄዳል ማለት ነው። ኢቭን እሱ መቋቋም የሚችለው አይነት ሽታ አይደለም። ካናዳ ይህ የድብ ዝርያ በብዛት ከሚኖርባት የዓለም ሀገራት የመጀመሪያዋ ነች። ስለዚህ ወደዚህ አካባቢ የመምጣት እድሉ ካላችሁ በደንብ ትልቅ ጥንቃቄ አድርጉ። የዛሬውን ቪዲዮ ወደ ማገባደዱ ነኝ። በቀጣይ ቪዲዮ ሰው ወደማይኖርበት ደሴት እንጓዛለን። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።